እንኳን አደረሶ። በአዲሱ ዓመት የራሴ ብለው የሚጠሩት ቤት ባለቤት ለመሆን አቅደዋል ወይስ ለንግዶ የሚመጥን ጥሩ ቦታ ላይ ያለ ሱቅ እየፈለጉ ነው? እንግዲያውስ ከ20 ዓመት በላይ ልምድ ያለውና ከዚህ በፊት 3 ኮምፓውንዶችን ገንብቶ ለደንበኞቹ በተአማኝነት ያስረከበው ጊፍት ሪል ስቴት ዘንድሮም ከቦሌ በ12 ደቂቃ ርቀትና ከፒያሳ በ8 ደቂቃ ርቀት በምትገኘው ለገሃር ላይ ታላቅ የሽያጭ መርሃ ግብር አዘጋጅቶ የቤት ባለቤት ይሆኑ ይሉታል። ከባለ 1 እስከ ባለ 3 መኝታ ካሻው በአንድ ዓመት የሚረከቡት አሊያም ቀስ ብለው በ5545 የባንክ አማራጭ እንደ ፍላጎቱ በ3 ዓመት ተረክበው እየከፈሉ የሚኖርበት ቤቶችን አዘጋጅተናል። ምን ይሄ ብቻ! በዚህ አዲስ ዓመት የሽያጭ መርሃ ግብር ላይ ለሚሳተፉ ደንበኞቻችን የ20% ቅናሽ 55 በ45 የባንክ አማራጭ እንዲሁም ቅድመ ክፍያውን 5% አድርገንዎታል። ምን ይጠብቃሉ? መዝናኛ ቢሉ ሸራተን ሆቴል፣ ጊዮን ሆቴል፣ ራስ ሆቴል በቅርብ ርቀት በሚገኙበት፣ ትምህርት ቤት ቢሉ ሴንት ጆሴፍ፣ ሆስፒታል ቢሉ ቤተዛታ ጋንዲ፣ ጥቁር አንበሳ በሚገኙበት ሳይት ላይ የቤት ባለቤት ለመሆን ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የምዕራብ ሀገራትን አስጠነቀቁ። ላቭሮቭ በሩሲያ ላይ ማንኛውንም አይነት የወረራ ሙከራ ከተፈጸመ አጸፋው ከባድ ይሆናል ብለዋል። በተመሳሳይ ሩሲያ በመቶዎች በሚቆጠሩ ድሮኖችና ሚሳኤሎችን በመጠቀም ዩክሬንን ትላንት አጥቅታለችም ተብሏል። ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰራ ደርሼበታለሁ ያለችውን ዜጋዋን በሞት ቀጣች። ኢራን በወራቶች ዕድሜ ውስጥ እስከ 1000 የሚደርሱ ዜጎቿን በሞት እንደቀጣች የሚያመላክቱ መረጃዎችም ወጥተዋል። በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪነት ሊቀየሩ ነው ተባለ። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራልም ተብሏል። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተባለም። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚደረግ ማረጋገጡ ተሰምቷል። ይህ አዲስ ግብር 15 በመቶ ቫት እና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ይፋ አድርጓል። ሚኒስቴሩ ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥም በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጧል። በዚህ መሰረት ከነዳጅ ላይ ከሚጣለው 30 በመቶ የኤክሳይዝ ታክስ እና ቫት በተጨማሪ የንብረት ታክስ ይገኝበታልም ተብሏል። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ ተሽከርካሪነት መቀየር ነው ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር በነዳጅ የሚሰሩና አገልግሎት እየሰጡ ያሉ መኪኖች ወደ ኤሌክትሪክ ከመቀየር ውጪ ሌላ ዕጣ ፈንታ የላቸውም ብሏል። ሚኒስቴሩ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ እንደሆነ አስታውቋል። በኢትዮጵያ እስካሁን ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች እንዳሉም ይነገራል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑትን የኤሌክትሪክ ለማድረግ እየተሰራ እንደሆነም ሚኒስቴሩ ገልጿል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት በሚል በቀጣዮቹ 10 ዓመታት ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን በመግለጽ ላይ ይገኛል። ወደ ውጭ መረጃዎቻችን እናልፋለን። ሩሲያ በመቶዎች በሚቆጠሩ ድሮኖችና ሚሳኤሎችን በመጠቀም ዩክሬንን ትላንት አጥቅታለች። የትላንቱ የጥቃት ኢላማው ዋና ከተማዋ ኪቭ እና ሌሎች የዩክሬን አካባቢዎች እንደነበር ተነግሯል። በዚህ ጥቃትም 4 ሰዎች ሲገደሉ በደርዘን የሚቆጠሩት ደግሞ የመቁሰል አደጋ እንደደረሰባቸው ተዘግቧል። የእሁዱ ጥቃት ሩሲያ ሙሉ ወረራውን ከጀመረችበት ጊዜ አንስቶ ከፈጸመቻቸው ከባድ ጥቃቶችም የሚመደብ እንደሆነ ተመላክቷል። ከዚህ ቀደም በሩሲያ የአየር ክልሏ የተጣሰባት ፖላንድ የአየር ክልሏን መዝጋቷም ይፋ ተደርጓል። የዩክሬን ጦር ሩሲያ 595 ድሮኖችንና 48 ሚሳኤሎችን በአንድ ምሽት እንደተኮሰች ይፋ አድርጓል። ከነዚህ ውስጥም 568 ድሮኖችንና 43 ሚሳኤሎችን ማክሸፍ እንደተቻለም ተናግሯል። ከዚህ በተጨማሪ ጦሩ የትላንቱ የጥቃቱ ኢላማ ዋና ከተማዋ ኪቭ እንደነበረች ተናግሯል። ፕሬዝዳንት ዘለንስኪ ጥቃቱ ከ12 ሰዓታት በላይ የፈጀ እንደነበር አንስተው በዚህም 4 ሰዎች ሕፃናትን ጨምሮ ሲገደሉ 80 የሚደርሱ ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። በሰው ላይ ከደረሰው ጉዳት ባለፈ ፋብሪካዎች፣ የመኖሪያ ቤት ህንፃዎችና የኢነርጂ ጣቢያዎች እንደወደሙም ፕሬዝዳንቱ ገልጸዋል። የሩሲያ መከላከያ ጥቃቱን አስመልክቶ በሰጠው መግለጫ የእሁዱ የጥቃት ኢላማ በዩክሬን ወታደራዊ መሰረተ ልማቶች ላይ
ያነጣጠረ እንደነበር ተናግሯል። ሞስኮ ከዚህ ውጪ ንጹሐንን ኢላማ ያደረገ ጥቃት እንዳልሰነዘረችም ገልጻለች። ፕሬዝዳንት ዜሌንስኪ አሁንም ዓለም አቀፍ ኮሚኒቲው ሩሲያ ከኢነርጂ የምታገኘውን ገቢ ማዕቀብ በመጣል ማሳጣት እንደሚገባም ገልጸዋል። ዜሌንስኪ ተጨማሪ ማዕቀቦች በሞስኮ ላይ እንዲጣል ፍላጎታቸው ነው። በተመሳሳይ መረጃ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የምዕራብ ሀገራትን ማስጠንቀቃቸው ተሰምቷል። ላቭሮቭ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ከሞስኮ ተቃራኒ የሆነ ወረራ ምላሹ የከፋ ነው የሚሆነው ሲሉ በግልጽ የምዕራብ ሀገራትን አስጠንቅቀዋል። ከቅርብ ሳምንታት ወዲህ የኔቶ አባል ሀገራት የሩሲያ ድሮኖች የአየር ክልላችንን ጥሰው እየገቡ ነው የሚል ክስ እያቀረቡ ሲሆን ፖላንድ ሰው አልባ አውሮፕላኖችን መታም ጥላለች። ላቭሮቭ የትኛውም የእኔን አገር የሚጻረር ወረራ ምላሹ እጅግ የከፋ ነው የሚሆነው ሲሉ በግልጽ መናገራቸውን ከሮይተርስ ዘገባ ላይ ተመልክተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተጠናቀቀው ሳምንት የኔቶን አገራት አየር ክልላቸውን ጥሰው የሚገቡ የሩሲያ ድሮኖች መተው እንዲጥሉ መግለጻቸው ይታወሳል። ከዚህ ውጭም ሩሲያን የወረቀት ላይ ነብር ሲሉ መጥራታቸው እንዲሁ አይዘነጋም። ላቭሮቭ ማንኛውም በአየር ክልላችን ላይ የሚበርን ነገር ለመምታት መሞከር ዋጋው ከፍተኛ ነው የሚሆነው ሲሉ አስጠንቅቀዋል። አክለውም ሩሲያ የኔቶ አባል ሀገራትንም ይሁን የአውሮፓ ሕብረትን የማጥቃት ፍላጎት የላትም፣ ወደፊትም አይኖራትም ብለዋል። ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰራ ደርሼበታለሁ ያለችውን ዜጋዋን በሞት ቀጣች። ኢራን ግለሰቡ በኢራን ውስጥ ለእስራኤል በስለላ ሲሰራ የቆየና የተጠረጠረ እንደሆነ ነው ይፋ ያደረገችው። ይህ በስለላ የተጠረጠረው ባሃማን ቾቢሳል የተባለው ግለሰብ ከሞሳድ ሰዎች ጋር እንደተገናኘም ታምኗል። ይህ ግለሰብ በኢራን ቴሌኮሙኒኬሽን በጣም ወሳኝ በሆነ ስፍራ ላይ ሲሰራ እንደነበርም ተዘግቧል። የሞሳድ ዓላማም ከግለሰቡ የመንግስት ተቋማትን ዳታ ቤዝ ማግኘትና ከዚህ ባለፈ አንዳንድ የኤሌክትሮኒክስ መሳሪያዎችን ወደ ኢራን እንዲያስገባ ሲነጋገር መቆየቱን አልጀዚራ ዘግቧል። ይህንን ተከትሎም የኢራን ጠቅላይ ፍርድ ቤት ግለሰቡን በሞት እንዲቀጣ ወስኖበታል። ባሃማል በዚህ ወር በስለላ ተጠርጥሮ በሞት የተቀጣው ሁለተኛው ኢራናዊ እንደሆነም ታውቋል። ኢራን ለሞሳድ ሲሰልሉ አገኘኋቸው በሚል ዜጎቿን በሞት ስትቀጣ ይህ የመጀመሪያው አይደለም። ከሰኔው ጦርነት ወዲህ እንኳን ለሞሳድ ሲሰሩ ነበር ተብለው በሞት የተቀጡት ሰዎች ቁጥር 10 ደርሰዋል። መቀመጫቸውን በኖርዌይና በዋሽንግተን ዲሲ ያደረጉም የኢራን የመብት ተሟጋች ድርጅቶች እንደሚሉት በ2025 ብቻ በኢራን ውስጥ ከ1000 በላይ ሰዎች በሞት ተቀጥተዋል። እንኳን አደረሰው። በአዲሱ ዓመት የራሴ ብለው የሚጠሩት ቤት ባለቤት ለመሆን አቅደዋል ወይስ ለንግዶ የሚመጥን ጥሩ ቦታ ላይ ያለ ሱቅ እየፈለጉ ነው? እንግዲያውስ ከ20 ዓመት በላይ ልምድ ያለውና ከዚህ በፊት 3 ኮምፓውንዶችን ገንብቶ ለደንበኞቹ በተአማኝነት ያስረከበው ጊፍት ሪል ስቴት ዘንድሮም ከቦሌ በ12 ደቂቃ ርቀትና ከፒያሳ በ8 ደቂቃ ርቀት በምትገኘው ለገሃር ላይ ታላቅ የሽያጭ መርሃ ግብር አዘጋጅቶ የቤት ባለቤት ይሆኑ ይሉታል። ከባለ 1 እስከ ባለ 3 መኝታ ካሻው በአንድ ዓመት የሚረከቡት አሊያም ቀስ ብለው በ5545 የባንክ አማራጭ እንደ ፍላጎቱ በ3 ዓመት ተረክበው እየከፈሉ የሚኖርበት ቤቶችን አዘጋጅተናል። ምን ይሄ ብቻ! በዚህ አዲስ ዓመት የሽያጭ መርሃ ግብር ላይ ለሚሳተፉ ደንበኞቻችን የ20% ቅናሽ፣ 55 በ45 የባንክ አማራጭ እንዲሁም ቅድመ ክፍያውን 5% አድርገንዎታል። ምን ይጠብቃሉ? መዝናኛ ቢሉ ሸራተን ሆቴል፣ ጊዮን ሆቴል፣ ራስ ሆቴል በቅርብ ርቀት በሚገኙበት፣ ትምህርት ቤት ቢሉ ሴንት ጆሴፍ፣ ሆስፒታል ቢሉ ቤተዛታ ጋንዲ፣ ጥቁር አንበሳ በሚገኙበት ሳይት ላይ የቤት ባለቤት ለመሆን ከታች ባለው ስልክ ይደውሉ። ጊፍት ሪል ስቴት